በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ። ምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። ሁሉም ያውቃል። ሰው በሃይማኖቱ ሰው በማንነቱ ተከብሮ የማይኖርበት አገር ከሆነ የት ነው ታዲያ ሀገራችን? የት ነው መሸሸጊያችን? መከላከያ እኮ ባይኖር በሶስተኛ ቀን ነው ሰው አንድ ጉድጓድ እንዴት ይቀበራል? ሰው በተወለደበት ሀገር በኖረበት ሀገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናሉ። ይሁን ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ። እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለውም። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ ነው ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል፣ ያሳደደን ያስረናል፣ ያሰረን ይገፋናል፣ የገፋን ይገለናል። ደማችን ግን ክቡር ነው፣ ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። እኔ ግን እላለሁ ከዘሬ ሃይማኖቴ ይበልጠኛል፣ ከህይወቴ ለሃይማኖቴ አደላለሁ። እናንተስ ምን ትላላችሁ? መሻገሪያው በሳቅ
የምህረት ብዛት ከዘከረ የደሃው ደም መፋረጃ ካጣ ከትናንቱም የባሰ ከመጣ እባክህ ጌታዬ እባክህ ቀና አምጣ እባክህ ያህዌ እባክህ ተው ፍረድ አይቀጥል አመፃው ድፍረቱ እባክህ ቀና አምጣ አይገባትም ሀገር ለሰራችው ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ የንኳት አልፈዋል እርሷ ግን ጸንታለች ይህንንም አልፋ ገና ትኖራለች። ንጹሕ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጩህ?